ጀመርኩ በኋላ ጥቂት እንደቆየው ይልፈሰፈሳል እንደገና አነሳስቼ እቀጥላለሁ ብዙ ጊዜ ሳላፈስ አቆማለሁ ምን ላድርግ ኦኬ አንድ ወንድ ካፈሰሰ በኋላ ማለት ነው የብልቱ መልፈስፈስ ኖርማል የሆነ ነገር ነው ግን ከማፍሰሳችሁ በፊት የብልት አለመቆም ችግር ካለባችሁ በመጀመሪያ ምን አይነት የብልት አለመቆም ችግር አለባችሁ የሚለውን ነገር ነው ማወቅ ያለባችሁ በመጀመሪያ ደረጃ ግንኙነት ልክ ስትጀምሩ ጭራሽ አይቆምም ነው ወይስ ይቆማል ግን ጥንካሬ የለውም ነው ወይስ ጥንካሬ አለው ግን የሴት ልጅ ብልት ልገባ ስል የመልፈስፈስ ነገር ያመጣል ወይም የሴት ልጅ ብልት ከገባ በኋላ ትንሽ ተንቀሳቀሽ እኔ ሳልጨርስ የብልት መልፈስፈስ ይመጣል የሚባለው ነው ሶ እነዚህ ካራቱ አንዱ ነገር ካላችሁና ጧት ደግሞ ይቆማል ወይም አይቆምም የሚባለው ነገር ካወራን በኋላ ስነልቦናዊ ወይም አካላዊ የሆኑ ነገሮች ከመሰሉን ማለት ነው ደም ስር ላይ ነርቭ ላይ ሆርሞን ላይ ያላችሁን ችግሮች እንዳግባብነታቸው መርምረን ህክምና እንሰጣችኋለን ማለት ነው በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በሬ ሁሉ ጊዜ ክፍት ነው ይሄ ለወንዶች ነው ብዙ ልጅ ሰዎች የጠየቁኝ የግራ በኩል የዘር ፍሬ ዝቅ ይላል ከላይኛው ከቀኙ አንፃር ምን ችግር አለው የሚል ጥያቄ ጠይቀውኛል በተፈጥሮ የግራ ቴስቲክል ወይም የግራ የዘር ፍሬ ከቀኙ ወረድ ይላል ዝቅ ይላል ማለት ነው ረጅም ነው እንትኑ ማንጠልጣያው በቀኝ በኩል ደግሞ ሪላቲቭሊ ከግራ በኩል ካለው በትንሽ ሳይዝ ይበልጣል ተለቅላል ማለት ነው የቀኙ ትንሽ ተለቅላል የግራው ደግሞ ትንሽ ወረድላል ይሄ ኖርማል ነው ይሄም የሙቀት ስርዓቱን ለማስተካከል ሳይሜትሪካል እንዳይሆኑ ነው እንደዚህ የተደረጉት ስለ ሚረር ኢሜጅ አይደለም የቀኝና የግራ ኤግዛክትሊ ዘ ሴም አይደለም በነገራችን ላይ ይሄን እንቁላልም ላይ ቼክ ማድረግ ትችላላችሁ አንድ ዶሮ የወለደችው እንቁላል አንዱ ተለቅ አንዱ ተነሽ ይላልና ስለዚህ እንደዚህ አይነት ኖርማል ቫሪዬሽን ነው የሚያስጨንቅ ነገር የለውም የቀኙ ትንሽ ተለቅ ይላል የግራው ትንሽ ወረድ ይላል ይሄም ሙቀታቸውን ለመጠበቅ ነው እንደምታውቁት ስፐርም ሙቀት ከፍ ሲል አይወድም ለዛ ነው የዘር ፍሬዎቹ ከሰውነታችን ውጭ የሆኑትና ምክንያቱም ከሰውነታችን ውጭ እስከ 2 ዲግሪ ሴልሺየስ ከሰውነት ውስጥ በሙቀት ይቀንሳል በጣም ቅዝቃዜ ሲሆን ክሪማስትሪክ የተባለ መስል አለ እሱ ወደ ሰውነታችን ወደ ፔልቪሳችን ጠጋ እንዲሉ ያረጋቸዋል ማለት ነው ይሄ እንግዲህ ኖርማል ነው የዘር ፍሬዎችን ጤናማ አድርጎ ለመጠበቅ የተደረገ ነገር ነው ሰላም ጤና ይስጥልኝ እንደምናችሁ በዚህ ቪዲዮ ስለ ቫያግራ ወይም ሲልደናፊል ስትሬት እና ስለ ታዳላፊል ወይም ደግሞ ሲያሊስ ስለሚባለው ለወንዶች ሴክሹዋል ዲስፋንክሽን ወይም ኤሬክታይል ዲስፋንክሽን ለማከም ስለሚረዱት መድኃኒቶች ምንነትና ልዩነት እንዲሁም ደግሞ የጎንዮሽ ጉዳታቸውን ይዤላችሁ መጥቻለሁ ወንዶች በተለይ ተከታተሉ እስከመጨረሻው የመጀመሪያው ያየነው እንደሆነ ሲልደናፊል ሲትሬት የሚባለው ወይም በተለምዶ ቫያግራ የሚባለው ሁለቱም እነዚህ ሲልደናፊል ሲትሬት እና ታዳላፊል የሚባሉት መድኃኒቶች ሁለቱም የሚሰሩት በተመሳሳይ መንገድ ነው ያም ፎስፎዳይስተሬስ የተባለ ኤንዛይምን ኢንሂቢት በማድረግ ወይም እሱን በመግታት የደም ፍሰት ወደ ወንዶች ብልት እንዲሄድና ቀጥ ብሎ እንዲቆይ ያረጋሉ ለግንኙነት ዝግጁ ሆኖ እንዲቆይ ያደርጋሉ ማለት ነው ሜካኒዝማቸው ወይም አሰራራቸው ተመሳሳይ ነው ማለት ነው በመጠን ያየን እንደሆነ ምን ያህል ይወሰዳል ያልን እንደሆነ ሲልደናፊል ስትሬት ወይም ቫያግራ ከ25 እስከ 100 ሚሊግራም ድረስ ይወሰዳል ብዙ ጊዜ የሚወሰደው 50 ሚሊግራም ነው በዛ ዶዝ ነው የሚወሰደው ማለት ነው ታዳላፊልን ያየን ግን ከ2.5 እስከ 20 ሚሊግራም ሊወሰድ ይችላል በአብዛኛው 10 ሚሊግራም ነው የሚወሰደው ማለት ነው ታዲያ ልዩነታቸው ጋር ስንመጣ አንደኛው የሚለያዩት አወሳሰዳቸው ነው ለምሳሌ ቫያግራ ከአንድ ሰዓት በፊት ነው የሚወሰደው ከአንድ ሰዓት በፊት ከግንኙነት ከአንድ ሰዓት በፊት ይወሰዳል ከምግብ በኋላ ከምግብ በፊት መውሰድ ይቻላል በባዶ ሆድ ሲወሰድ ግን የተሻለ ይሰራል ማለት ነው እንግዲህ ይሄ ለመስራት አንድ ሰዓት ይፈጅበታል ማለት ነው ከተወሰደ በኋላ ከአንድ ሰዓት በኋላ ነው ጥሩ ኢፌክት የሚኖረው ማለት ነው ታዳላፊልን ያየን እንደሆነ ከዛ በፈጠነ ጊዜ ይሰራል ማለት ነው በ20 ደቂቃ በ30 ደቂቃ ለግንኙነት ዝግጁ መሆን ይቻላል ስለዚህ ከግንኙነት በፊት ከ30 ደቂቃ ከ20 ደቂቃ ቢወሰድ ይደርሳል ማለት ነው ሌላኛው ዱሬሽን ኦፍ አክሽን ወይም ደግሞ ምን ያህል ጊዜ ይቆያሉ ወይም የመድኃኒቱ ምን ያህል ጊዜ ይቆያል ስራ ላይ ካልን ቫያግራ ከ4 እስከ 6 ሰዓት ነው የሚቆየው ያ ማለት ከ6 ሰዓት በኋላ ኢፌክቱ እየቀነሰ ይሄዳል ማለት ነው ስለዚህ ከ4 እስከ 6 ሰዓት ነው የሚወሰደው ሰውየው በነገታው በጠዋት አካባቢ ልድገም ቢል ለምሳሌ
ድጋሚ መውሰድ ይኖርበታል ማለት ነው። ነገር ግን ታዳላፊል ወይም ሲያሊስ የሚባለው እስከ 36 ሰዓት ድረስ ሊቆይ ይችላል። ያ ማለት ደግሞ መውሰድ አይጠበቅበትም ማለት ነው። ስለዚህ ያ ማለት እንግዲህ ማወቅ ያለባችሁ ግን 36 ሰዓት ድረስ ኢሬክት ሆኖ ይቆያል ማለት አይደለም። ግን በ36 ሰዓት ውስጥ መድገም ቢፈልግ ኢሬክሽን ሴክሹዋል ስቲሙሌሽን በቀላሉ ማግኘት ይችላል ማለት ነው፣ ታዳላፊልን የሚወስድ ከሆነ ማለት ነው። ሌላኛው መሰረታዊ ልዩነታቸው ታዳላፊልን በየቀኑ መውሰድ ይቻላል። በቀን አንዳንዴ ቢወሰድ ለአጭር ጊዜ፣ በጣም ሁሌ ሳይሆን ቢወሰድ ለተወሰነ ጊዜ። ይሄ በተለይ ቢፒኤች ፕሮስቴት ያለባቸው ሰዎች ቢወስዱት እንትን ይላል ማለት ነው። በየቀኑ መውሰድ ይቻላል ታዳላፊልም ማለት ነው፣ ሲያሊስ የሚባለው። ከዛ ውጪ እንዳልኳችሁ ሁለቱም ይሰራሉ። ታዳላፊልም ሲልደናፊልም ስትሬትም በእነዚህ ፕሮፋይል ነው የሚለያዩት እንጂ ሁለቱም መድኃኒቶች ይሰራሉ ማለት ነው። ኢሬክሽን አቺቭ ለማድረግ ይጠቅማሉ ማለት ነው። ከዛ ውጪ ሳይድ ኢፌክታቸውን ያየን እንደሆነ ወይም የጎንዮሽ ጉዳት ያየን እንደሆነ አንድ ሰው ቫያግራ ከተጠቀመ በኋላ ራስ ምታት ሊሰማው ይችላል። ሁሉም ሰው ሁሌም ይሰማዋል ማለት አይደለም። ራስ ምታት ግን ሊሰማ ይችላል። ፊት ደግሞ ሊሞቅ ይችላል። አፍንጫ ደግሞ እንደ መድፈን አይነት ነገር በሁለቱም መድኃኒቶች ይሄ ሊከሰት ይችላል ማለት ነው። የትኛው ይሻላል የሚለው ተጠንቷል። አብዛኛው ተጠንቷል። በቻይና አካባቢ የተጠኑ ጥናቶች አሉ። 73% ወንዶችም ሴቶችም ታዳላፊልን አሽለው መርጠው ተገኝተዋል ማለት ነው። ነገር ግን ሳይድ ኢፌክት እና ስራቸውም ተመሳሳይነት ያለው ማለት ነው። ይሰራሉ ሁለቱም፣ ሳይድ ኢፌክታቸውም ሁለቱም ተመሳሳይ ነው። ነገር ግን ቅድም እንደነገርኳችሁ ታዳላፊል እስከ 36 ሰዓት ይቆያል። በየቀኑ መውሰድ ይቻላል። ቶሎ ደግሞ ከተወሰደ በኋላ ወደ ስራ ለመግባት ያስችላል። ከዛ ውጭ ግን ሳይድ ኢፌክታቸው ተመሳሳይ ነው ማለት ነው። እንግዲህ ኮሜንት ካላችሁ እንደዚህ አይነት ትምህርቶች በቀጣይ እንድሰራላችሁ የምትፈልጓቸው ካሉ ኮሜንት ላይ ጻፉልኝ። ዝም ብሎ የሚፈሳ ጓደኛ ካላችሁ ይህን ቪዲዮ ላኩልኝ። ወይም ደግሞ ከሰውነት የሚወጣ ጋዝ ከበዛባችሁ ይህን መፍትሄ ተጠቀሙ። አንደኛ ባቄላ፣ ሽምብራ፣ ምስር፣ ብሮኮሊ፣ ጥቅል ጎመን፣ ነጭ ሽንኩርት ያሉት በሰውነታችሁ ውስጥ የሚመረተውን የጋዝ መጠን ስለሚጨምሩ እነዚህን አብዝታችሁ የምትበሉ ከሆነ በመጠኑ መጠቀም። ሁለተኛ ቀስ ብላችሁ አኘካችሁ መዋጥ። ስትበሉ አየር አብራችሁ የምታስገቡ ከሆነ ይህም ሰውነታችሁ ላይ የጋዝ ምርት ይጨምራል። ሶስተኛ ላክቶስ ኢንቶለራንስ ካለባችሁ ወይም ወተትና የወተት ተዋጽኦችን ስትጠቀሙ አለመስማማትና የሆድ ህመም ካላችሁ እነዚህን መቀነስ። አራተኛ ጣፋጮችን መቀነስ። አምስተኛ እንቅስቃሴ ማድረግ። እንዲሁም ስድስተኛ የሆድ መነፋትና የምግብ አለመፈጨት እያስቸገራችሁ ከዚያም ፈስ የሚያስቸግራችሁ ከሆነ የዝንጅብል ሻይ ወይም ደግሞ የናና ሻይን መጠቀም። የግራዋን ጥቅም ብታውቁ እንደዚህ ይችላል። አንደኛ የስኳር መጠንን ያወርዳል። ሁለተኛ ጉበትና ኩላሊት ላይ የሚገኙ የተለያዩ መርዛማ ንጥረ ነገሮችን ለማስወገድ ይጠቅማል። በአልኮልና በተለያዩ ነገሮች የተጎዳ ጉበት በቀላሉ እንዲያገግም ይጠቅማል። ሶስተኛ የበላችሁት በቀላሉ እንዲፈጭ፣ የሆድ መነፋት እንዳይኖር እና የሆድ ድርቀት እንዳያስቸግራችሁ ያደርጋል። አራተኛ ለሴቶች በወር አበባ ወቅት የሚኖር ህመምን ለመቀነስ ይጠቅማል። አምስተኛ በደም ውስጥ የሚገኙ መርዛማ ንጥረ ነገሮችን እንዲሁም የደም ግፊት መጠንን ዝቅ ለማድረግ ይጠቅማል። ስድስተኛ ካንሰርን ለመከላከል እና የካንሰር ሴል መጠንን ለመቀነስ ይጠቅማል። ሰባተኛ ከጭንቀትና ከውጥረት እንድትገላገሉ ያደርጋል። ስምንተኛ መገጣጠሚያና ጡንቻ አካባቢ የሚኖር ህመምን ለመቀነስ ይጠቅማል። ይህ ሁሉ ጥቅም ያለውን ግራዋ ለመጠቀም አንደኛ ቅጠሉን ጨምቃችሁ ፈሳሹን መጠቀም፣ ቅጠሉን በማፍላት እንደ ሻይ መጠጣት ወይም የግራዋ ሰፕሊመንቶችን መጠቀም ትችላላችሁ። የደም አይነታችሁ ኦ ከሆነ መብላት የሌለባችሁ ነገሮች የእናንተን የደም አይነት ኮሜንት ሴክሽን ላይ ጻፉልኝና መብላት ያለባችሁና የሌለባችሁን ነግራችሁ። በተለያዩ ማህበራዊ ሚዲያዎች ላይ የደም አይነትን መሰረት ያደረገ የአመጋገብ ስርዓት ወይም ብለድ ታይፕ ዳይት የሚባል ሰምታችሁ ሊሆን ይችላል። በተለይም ደግሞ የደም አይነታችሁ ኦ የሆናችሁ ሰዎች ስጋ መብላት አለባችሁ፣ ስንዴ መብላት ደግሞ የለባችሁም ሲባል ይሰማል። ነገር ግን ይሄ አሉባልታ ነው ወይስ ሳይንሳዊ ነው የሚለውን ነግራችኋለሁ። የተለያዩ ሳይንሳዊ ጥናቶች እንደሚያሳዩት አመጋገባችን በደም አይነታችን መወሰን አለበት የሚለው በቂ የሆነ ሳይንሳዊ ማስረጃ የለውም። የሰው ልጅ የምግብ መፍጫ ስርዓት ወይም ዳይጀስቲቭ ሲስተም የተሰራው ጤናማ የሆኑ የተለያዩ ምግቦችን እንድንመገብ እንጂ በደም አይነት ላይ ተመስርቶ አይደለም። በደም
የደም አይነት መመገብ ከማይሰራባቸው ምክንያቶች ውስጥ አንድ ሰው የሚያስፈልገው ምግብ የሚወሰነው በደም አይነቱ ሳይሆን በእድሜው፣ በጾታው፣ በጤናው ሁኔታ ማለትም ስኳር ወይም ደም ግፊት አለበት ወይስ የለበትም በሚለውና በአኗኗር ዘይቤው ነው። በደም አይነታችሁ ብቻ የተወሰኑ ምግቦችን ስትመገቡ ሰውነታችሁ የሚያስፈልገው በቂ የሆነ ቫይታሚኖችና ሚነራሎችም አታገኙ። ታዲያ ምን እናድርግ ካላችሁ አንደኛ ፕሮቲን፣ ካርቦሃይድሬት፣ ጤናማ ፋት፣ አትክልትና ፍራፍሬ መመገብ። ሁለተኛ ሰውነታችሁን ማዳመጥ ማለትም አንድ ምግብ ስትመገቡ ካልተመቻችሁ፣ ለምሳሌ ሆዳችሁ ከተነፋ ከደም አይነታችሁ ጋር ስላልተስማማ ሳይሆን ሰውነታችሁ በአግባቡ መፍጨት ስላልቻለ ወይም አለርጂክ ሊኖርባችሁ ስለሚችል ያንን ምግብ መቀነስ። ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ጉንፋን ሲይዘኝ በሁለት ቀን የሚያሽለኝን ምርጥ መፍትሄ ልንገራችሁ። በየሳምንቱ በጉንፋን እየተያዛችሁ የምትሰቃዩ ከሆነ ጥቁር አዝሙድ፣ ማር፣ ሎሚ፣ ዝንጅብልና ነጭ ሽንኩርትን አንድ ላይ በመጠቀም ጉንፋን እንዲለቃችሁ ማድረግ ትችላላችሁ። ጥቁር አዝሙድ የሰውነታችሁን የበሽታ የመከላከል አቅም ከፍ ያደርጋል። ማር ደግሞ አንታይ ኢንፍላማቶሪ በመሆኑ የጉሮሮ መቆጣትን ለማስታገስ ይረዳል። ሎሚ በውስጡ ቫይታሚን ሲን ስለሚይዝ የነጭ የደም ሴሎች ስራቸው እንዲጠናከርና የበሽታ የመከላከል አቅማችሁን ከፍ እንዲል ይረዳል። ዝንጅብልና ነጭ ሽንኩርት ደግሞ ሰውነታችሁ ውስጥ ያለ ኢንፍላሜሽንን በማስተካከል በአጭር ጊዜ ውስጥ ከጉንፋን እንድትድኑ ይጠቅማል። አንድ ፍሬ ነጭ ሽንኩርትና አነስ ያለ ዝንጅብልን ከ2 ሲኒ ውሃ ጋር አንድ ላይ ማፍላት። በደንብ ከፈላ በኋላና መልኩ መቀየር ሲጀምር ከሳት አውጥታችሁ በ1 ሲኒ ብርጭቆ መቅዳት። ከዛም 2 ጠብታ የጥቁር አዝሙድ ዘይትን ማድረግ። በላዩ ላይ 1 የሻይ ማንኪያ ማርና ግማሽ ሎሚን መጠቀም። ይህንን ማታ ከመተኛታችሁ በፊት ከምግብ በኋላ መጠጣት። ታዲያ ዝንጅብልና ነጭ ሽንኩርትን ማብዛት የለባችሁ። ምናልባት ከነዚህም ውስጥ ለእናንተ ማይስማማ ካለ እሱን አስቀርታችሁ መጠቀም ትችላላችሁ። ሆዳችሁ ጩር ጎጎጎጎጎ የሚል ድምጽ ያወጣል። ሆዳችሁ በተደጋጋሚ ድምጽ ሲያወጣ አይ ርቦኛል በቃ የምትሉ ስንቶቻችሁ ናችሁ? ነገር ግን ሆዳችሁ በልታችሁም ሳትበሉም የሚጮህ ከሆነ ከረሃብ ጋር ብዙም አያያዝም። በሆዳችሁ ውስጥ ምግብን ለመፍጨት የሚጠቅሙ የተለያዩ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ጥሩና መጥፎ ናቸው። ጤናማ የሆነ ሰው ላይ የመጥፎ ባክቴሪያዎች መጠን ዝቅ የሚል ሲሆን የጥሩ ባክቴሪያዎች መጠን ደግሞ ከፍ ያለ ነው። ነገር ግን በተለያዩ ችግሮች የእነዚህ ባክቴሪያዎች መጠን ሊዛባ ይችላል። የመጥፎ ባክቴሪያዎች መጠን ከጥሩ ባክቴሪያዎች መጠን ሊበልጥ ይችላል ማለት ነው። ይህም ሆዳችሁ እንደ ከበሮ እንዲጮህ ሊያደርግ ይችላል። ከዚህም በተጨማሪ የሆድ መነፋት፣ መጠኑ የበዛ ፈስ፣ የምግብ አለመፈጨትና የስሜት መለወጥ ሊያጋጥማችሁ ይችላል። ታዲያ የጥሩ ባክቴሪያ መጠንን በመጨመር የአንጀታችሁን ጤንነት መጠበቅ ከፈለጋችሁ ፕሮባዮቲክስን መጠቀም ትችላላችሁ። ፕሮባዮቲክስን ስትጠቀሙ መጠኑ የበዛ ጩኸትና ጋዝን ይቀንሳል። የበሽታ መከላከል አቅማችሁ ከፍ ይላል፣ ንቃታችሁም ይጨምራል። ነገር ግን ከዚህ በተጨማሪ የሆድ ቁርጠት፣ ትኩሳት፣ ማቅለሽለሽና ወደ ላይ ማለት እያስተዋላችሁ ከሆነ ሌላ የጤና ችግርም ሊሆን ስለሚችል አስፈላጊ የሆነ ምርመራ ማድረግ ይኖርባችኋል። በባዶ ሆዳችሁ መብላትና መጠጣት የሌለባችሁ ነገሮች፣ አንደኛ ቡና የጨጓራ አሲድ ምርትን ይጨምራል። ሁለተኛ ለስላሳ መጠጦችና ስኳር ለጉበት ጫና ይፈጥራሉ፣ የስኳር መጠንንም ያዛባሉ። ሶስተኛ ሲትረስ ፍራፍሬዎች ሎሚ፣ ብርቱካን ለቃሪያ ያጋለጣሉ። አራተኛ በጣም የሚያቃጥሉ ወይም ስፓይሲ ምግቦች። አምስተኛ አልኮል በፍጥነት ወደ ደም በመግባት ልብና ጉበት ላይ ጉዳት ያደርሳል።